በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 30 በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። ይህም በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደው ነው። ይህም በመድኅን ክርስቶስ ራስ ላይ እጁን ጭኖ በውኃ ያጠምቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተነገረ ወንድ ልጅን ትወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛውም ቀን ሊገዝሩት መጡ። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባላለች። ከዘመዶችሽ ስሙ እንዲህ የሚባል የለም አላት። አባቱንም ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አንደበቱ ከድዳነት ተፈቶለት ተናገረ። እግዚአብሔርንም ፈጽሞ አመሰግነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስም የልዑል ነቢይ እንደሚባልና በእግዚአብሔርም ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገድሉትም ጭፍሮችን ላከ። ጭፍሮችም ወደ አባቱ ዘካርያስ መጡ። ሕፃኑንም ከእርሱ ፈለጉት። አባቱም አንስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮችን ለመናቸው። ከዚህም በኋላ ሕፃኑን በመሰዊያው ጠርዝ ላይ አኖረውና ከዚህ ራሳችሁ ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮቹም ባላገኙት ጊዜ አባቱ ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃው ውስጥ ኖረ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እነሆ ብሎ ኢሳይያስ የተናገረለት ይህ ነው። ሚልክያስም ስለ እሱ እንዲህ አለ። በፊትህ ጎዳናዬን አስተካክሎ የሚጠርግ መልእክተኛዬን እኔ እሰዳለሁ። ራሱ መድኃኒታችንም ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብሏል። ይህ የእግዚአብሔርን ልጅ ባጠመቀውና የማትዳሰስ ራሱን በዳሰሰው ጊዜ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የአብን ቃል ሰምቷልና። ዳግመኛም ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛም መድኃኒታችን እንዲምረንና ይቅር እንዲለን በአማላጅነቱ እያመን መታሰቢያውን እናደርግ። በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የማርያና የማርታ የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙም አሜን። በዚችም ዕለት ደግሞ በህንደኬ ካሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራውና የሚወደው ጾም ጸሎትንም የሚወድ ነበረ። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበረ። በጸሎቱም ከዚያች ሀገር ንዳደ፣ አባረ፣ ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም ተወገደ። የፈለገውንም ሁሉ በጸሎቱ ያገኝ ነበር። ሰይጣንም ስለዚህ ስለተሰጠው ጸጋ ቀናበት። በዕንቁ ያጌጠ የነገሥታትን ልብስ በለበሰች መልከ መልካም ሴት አምሳልም ታየው። እርሷም ብቻዋን ትንጎራደድ ነበር። በአያትም ጊዜ ወደ እርሷ ሄዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስባን ልጅ ነኝ። እህቴ ከአባቷ ባሮች ጋር ባመነዘረች ጊዜ ሁላችንንም ሊገድለን ፈለገ። ስለዚህ ፈርቼ በሌሊት ወጣው፣ ወደዚች በረሃም መጣው። ቅዱሱን ሰው አንተን በማግኘት የምድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚያች የዓለት ዋሻ ሂጂ አላት። በሌሊትም ከአራዊት የተነሳ እንደፈራ ሰው እየጮኸች መጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅሯ እስከ አዘነበለችው ድረስ ነገሯን አለሰችለት። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሷም ጋር ተኝቶ ኃጢአት እንደሚሰራ ሆነ። ከስህተት ስካርም በነቃ ጊዜ በጠላት ሰይጣን ተንኮል ተሸንፎ እንደበደለ አወቀ። ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በስጋውም ኃጢአት እንደሰራ ጻፈ። ከዚህም በኋላ ከደሴቱ ተራራ ድንጋይ አንስቶ እስከሚሞት ድረስ ራሱንና ደረቱን እየደበደበ ኖረ። ነፍሱም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱት ጀመሩ። ግን ሞቶ አገኙት። አለቀሱለት፣ ተሳለሙት፣ ገንዘውም ቀበሩት። ከዚህ በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃን ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክትም አማላጅነት ይልቁንም አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በጸሎቷና በአማላጅነቷ ከሰይጣን ወጥመድ ያድነን። የሊቃነ ጳጳሳት አለቃን ይጠብቀው፣ ሃይማኖታቸው የቀና ሁሉንም የጳጳሳት አለቆችና የኤጲስቆጶሳትንም ይጠብቅልን። ሀገራችን ኢትዮጵያንም ይጠብቃት ለዘላለሙም አሜን። የተባረከ የሰኔ ወር በእግዚአብሔርነት ቸርነት ተፈጸመ። አሜን።